ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 1 ሶስተኛ ቪዲዮችን ነው። በሁለተኛ ቪዲዮችን ላይ እንግዲህ ምን ተመልክተናል? ሰብሴት ምንድነው? ፕሮፐር ሰብሴት ምንድነው? ፋይናይት ሴት የሚሉትን ሀሳቦች ተመልክተናል ማለት ነው። በዚህኛው ኢኳል ሴት፣ ኢኩቫለንት ሴትስ ምናምን እነኝን እና ሌሎች ሀሳቦችን ተመልክተናል። በዚህኛው ቪዲዮችን እንግዲህ ምንድነው ከሰብሴት እና ፕሮፐር ሰብሴትን በተወሰነ መልኩ ቤዚክ ፕሮፐርቲዎችን ወይም ባህሪያቶቻቸውን እንመለከትና ወደሚቀጥለው ሀሳብ እንሄዳለን። የመጀመሪያው ምንድነው ሰብሴት አለ። ቤዚክ ፕሮፐርቲዎች ምንድን ናቸው? ሁለተኛው ደግሞ ፕሮፐር ሰብሴት አለ። ፕሮፐር ሰብሴት እያንዳንዳቸው ምን እንደሆኑ አይተናል። አሁን ባህሪያቶቻቸውን እንመለከታለን። ለምሳሌ የመጀመሪያውን የሰብሴት ፕሮፐርቲ ብናይ አንደኛው any set is a subset of itself. Any set is a subset of itself. ማንኛውም ሴት ለራሱ ምንድነው ሰብሴት ነው። ለምሳሌ ሴት ኤ የሚባል ቢኖር እሱ ለራሱ ሰብሴት ነው። ነገር ግን ወደ ፕሮፐር ሰብሴት ስንመጣ ይሄ ነገር አይሰራም። ፕሮፐር ሰብሴት ላይ any set is not a subset of itself. I mean a proper subset of itself. ማንኛውም ሴት ግን ለራሱ ምን አይደለም? ፕሮፐር ሰብሴት አይደለም። ማንኛውም ሴት ለራሱ ምንድነው ሰብሴት ነው። ነገር ግን ምን አይደለም? ፕሮፐር ሰብሴት አይደለም። A is not a proper subset of itself. በንጽጽር እንድታዩት ነው። ሁለቱ ግራ እንዳይጋባችሁ ለየብቻ ስናየው ለዛ ነው እንደዚህ ማሳያችሁ። አንደኛው ፕሮፐርቲ ይሄ ነው። ሁለተኛው ኢምፕሊሲት set is a subset of every set ወይም ደግሞ በሌላ አነጋገር ኢምፕሊሲት set is a subset of any set. የማንኛውም ሴት ሰብሴት ነው ማለት ይሄን በኢምፕሊሲት ሴት ለምሳሌ እንደዚህ ብንወክለው is a subset of any set. ኢምፕሊሲት set is a subset of any set. ይሄ በተመሳሳይ መልኩ ለማን ይሰራል? ለፕሮፐር ሰብሴትም ይሰራል። ኢምፕሊሲት set is a proper subset of any set. Proper subset of any set ለማንኛውም ሴት ፕሮፐር ሰብሴት ነው። ስለዚህ ሁለተኛው ፕሮፐርቲ ይሄ ነው። ስለዚህ ለሁለቱም ይሰራል። ኢምፕሊሲት ሴት ለማንኛውም ሴት ሰብሴት ነው። በተመሳሳይ መልኩ ለማንኛውም ሴት ምንድነው ፕሮፐር ሰብሴት ነው ማለት ነው። ፕሮፐር ሰብሴት ነው። ጉድ። ቀጣዩ ፕሮፐርቲ ደግሞ ምንድነው? ነምበር ኦፍ ኤለመንት ነው። አሁን እዚህ ጋር ሰብሴት አለ፣ እዚህ ጋር ፕሮፐር ሰብሴት አለ። ስለዚህ ሁለት ፕሮፐርቲዎችን አይተናል። ፕሮፐር ሰብሴት አለ እዚህ ጋር። ሶስተኛው ፕሮፐርቲ ምንድነው የምናየው? ሴቶቹ መጀመሪያ እንግዲህ ስለ ነምበር ኦፍ ኤለመንት ስናወራ ወይም ስለ ነምበር ኦፍ ሰብሴት እና ስለ ነምበር ኦፍ ፕሮፐር ሰብሴት ስናወራ ሴቶቹ መጀመሪያ ፋይናይት ሴት መሆን አለባቸው። ኢንፋይናይት ሴት ከሆነ አይሰራም። ምክንያቱም ነምበር ኦፍ ኤለመንት ልናወራ ነው፣ ወይም ደግሞ በውስጣቸው ያሉት ኤለመንቶች ብዛት። ይሄን ደግሞ ኤለመንቶች ብዛታቸውን ለመወሰን ደግሞ ሴቱ መጀመሪያውኑ ምን መሆን አለበት? ሁለቱም ኬዝ ላይ እንግዲህ የምናየው ላይ ፋይናይት ሴት መሆን አለበት። ማለት ቁጥሩ ያሉት የአባላት ብዛት ይሄን ያክል ነው ተብሎ መገለጽ የሚችል አይነት ሴት መሆን አለበት። እሱ ደግሞ ፋይናይት ሴት እንደሚባል በሁለተኛ ቪዲዮአችን ላይ ተመልክተናል ማለት ነው። ስለዚህ አንድ ኤ የሚባል ሴት ቢኖረኝ በተመሳሳይ ልኩ እዚህም ጋር ኤ የሚባል ሴት ቢኖረኝ እና ፋይናይት ነምበር ኦፍ ኤለመንት፣ ይሄ ፋይናይት ሴት ነው። ይሄኛውም ፋይናይት ሴት ነው። ሁለቱም ላይ ምን መሆን አለበት? ሴቱ መጀመሪያ ፋይናይት ሴት መሆን አለበት። ከዛ የዚህኛው ሴት ኤለመንቶች ብዛት ኤን ቢሆኑ ኤን ያክል ኤለመንቶች አሉት።
2 ሊሆን ይችላል፣ 5 ሊሆን ይችላል፣ 10 ሊሆን ይችላል። ዋረበር እዚህም ጋር ነምበር ኦፍ ኤለመንት ኦፍ የኤ ኤለመንቶች ብዛት አሁንም ኤን ቢኖረኝ ኤን ኤለመንት ቢኖረኝ ምን ያክል ሰብሴቶች ሊኖሩት ይችላሉ? ኦኬ ምን ያክል ሰብሴቶች ሊኖሩት ይችላሉ? ኤ ከተባለ ነምበር ኦፍ ሰብሴት ልብ አድርጉ። ነምበር ኦፍ ሰብሴትስ ኦፍ ኤ የኤ ሰብሴት ብዛት። እዚህ ጋር ደግሞ ምንድን ነው ነምበር ኦፍ ፕሮፐር ሰብሴት ኦፍ ኤ የኤ ሰብሴቶች ብዛት ምን ያክል ሰብሴቶች ይኖሩታል፣ ምን ያክል የዚህኛው ደግሞ ምን ያክል ፕሮፐር ሰብሴቶች ይኖሩታል ካልን የሰብሴቶችን ብዛት ለማወቅ ቱ ዘ ፓወር ኦፍ ኤን እናድርገን እናውቃለን ማለት ነው። ቱ ዘ ፓወር ኦፍ ኤን። ፕሮፐር ሰብሴቶችን ደግሞ የምናደርጋለን ቱ ዘ ፓወር ኦፍ ኤን እናድርገን ከዛ ማይነስ ዋን። ለምንድን ነው ማይነስ ዋን የምናደርገው የፕሮፐር ሰብሴቶች? ምክንያቱም ማንኛውም ሴት ለራሱ ምን አይደለም ሰብሴት ፕሮፐር ሰብሴት አይደለም። እዚህ ጋር ግን ምንድነው ማንኛውም ሴት ለራሱ ምንድነው ብለናል? ሰብሴት ነው ብለናል። ስለዚህ ፕሮፐር ሰብሴት ስላልሆነ ራሱን እንቀንሰዋለን። አንድ የምንቀንሰበት ዋናው ምክንያት እሱ ነው ማለት ነው። ስለዚህ የአንድን ሴት ፕሮፐር ሰብሴቶችን ብዛት ስንት ፕሮፐር ሰብሴት አለው ብለን ማወቅ ብንፈልግ በዚህ ፎርሙላ ማወቅ እንችላለን። ፕሮፐር ሰብሴቱን ደግሞ በዚህኛው ፎርሙላ ማወቅ እንችላለን ማለት ነው። ሰብሴቱን በዚህኛው ፕሮፐር ሰብሴቱን በዚህኛው ሴት ማወቅ እንችላለን። እሺ ይህንን እስኪ በምሳሌ ላሳያችሁ። ለምሳሌ አንድ ኤ የሚባል ሴት አለ ብዬ ላስብ እና ይሄ ኤሌመንቶች ብዛት ስንት ነው ያሉት? 1 3 እና 5 3 ኤሌመንቶች አሉት። ስለዚህ ፋይንድ ነምበር ኦፍ ሰብሴቱ ስንት ይኖረዋል? ስንት ሰብሴት ይኖረዋል ከተባለ ነምበር ኦፍ ሰብሴትስ ኦፍ ኤ የሴት ኤ ሰብሴቶች ብዛት ወይም ደግሞ ንዑስ ስብስቦች ብዛት ስንት ናቸው ከተባለ በዚህ ፎርሙላ አውቃለሁ ማለት ቱ ዘ ፓወር ኦፍ ኤ እናደርጋለን። ኤን ምንድነው የሚነግረኝ? የኤ ኤለመንት ብዛት ነምበር ኦፍ ኤ ስንት ነው? ነምበር ኦፍ ኤለመንት ኦፍ ሴት ኤ ማለት ኤ የሚባለው ሴት የያዛቸው ኤለመንቶች ወይም አባሎች ብዛት ስንት ነው ያለው? 3 1 2 3 ኤለመንት ነው ያለው። ስለዚህ ኤን ስንት ነች ማለት ነው? 3 እቺ ነች ኤን የምትባለው ማለት ነው። ስለዚህ ቱ ዘ ፓወር ኦፍ ኤን በኤን ቦታ ስንተካለው ማለት ነው 3። ቱ ዘ ፓወር ኦፍ 3 ማለት ደግሞ ምን ማለት ነው? 2 ሲባዛ 2 ማለት ነው። ስንት ይመጣል? 8 ሰብሴት ይኖረዋል ማለት ነው። ማማ ናቸው ካላችሁ ይኸው እዚህ ጋር ነው የምናወጣው። ዘ ሴት ኮንቴኒንግ 1 ታያችሁ። ይሄ ሴት ነው። በዚህኛው በከርሊ ብራኬት ውስጥ እስከሆነ ድረስ ይሄ እንደ ሴት ነው ኮንሲደር የምናደርገው ከኤለመንት ጋር እንደምታጣባችሁ ይሄ ነገር። ዘ ሴት ኮንቴኒንግ 1 the set containing 2, the set containing 3, the set containing 1 and 3. ኦኬ እዚህ ጋር 2 የለችም ሶሪ። the set containing 3, the set containing 5 አይደለ? እዚህ ውስጥ ያሉት አንድን የያዘ ሴት፣ 3ን ብቻ የያዘ ሴት፣ 5ን ብቻ የያዘ ሴት፣ ከዛ 1 እና 3ን የያዘ ሴት፣ ከዛ 1 እና 5ን የያዘ ሴት፣ ከዛ 3 እና 5ን የያዘ ሴት። አያችሁ 1 2 3 4 5 6። ከዛ ደግሞ ምን ብለናል? ኤምፕቲ ሴት ለማንኛውም ሴት ሰብሴት ነው አላለም? ኤምፕቲ ሴት አለ። ከዛ 8ኛዋ ማነች? ማንኛውም ሴት ደግሞ ለራሱ ምንድነው ብለናል? ሰብሴት ነው ብለናል። ራሱ ሴቱ አለ። ሴት ኮንቴኒንግ 1 3 እና 5 አያችሁ። ስለዚህ ይሄኛው ሴት አሁን ብትወስዱት ሴት ለሴት ነው እዚህ ጋር ቼክ የምናደርገው። ሴት ከሴት ጋር ከሆነ ያለው ሪሌሽን ያለው ዝምድና ወይ ሰብሴት መሆን ነው ወይ ፕሮፐር ሰብሴት መሆን ነው። ኦኬ ስለዚህ ይሄን ሴት ኮንቴኒንግ 1 ለኤ ሰብሴት ነው፣ 3 ይሄ ሰብሴት ነው። ስለዚህ አጠቃላይ ስንት ሰብሴት አለው ማለት ነው? 1 2 3 4 5 6 7 8 ያው 8 ሰብሴት አለው ማለት ነው። ኦኬ 8 ሰብሴት አለው ማለት ነው። ኦኬ ፕሮፐር ሰብሴቶች ሲሆን ፕሮፐር ሰብሴቶች ደግሞ ስንት ይሆናል ማለት ነው? ነምበር ኦፍ ፕሮፐር ሰብሴት ሰብሴት ኦፍ ኤ ከተባላችሁ ደግሞ ቱ ዘ ፓወር ኦፍ ኤን ማይነስ 1 ታደርጋላችሁ። ቱ ዘ ፓወር ኦፍ ኤን ማለት ቱ ዘ ፓወር ኦፍ 3 ማይነስ 1። ቱ ዘ ፓወር ኦፍ 3 ደግሞ ስንት ነው? 8 ነው። 8 ሲቀነስ 1 ስንት ይመጣል?
7 ይመጣል ማለት ነው። ኦኬ 7 ይመጣል። ለምንድነው 7 የሆነው? አንዷ የተቀነሰችው ማን ነች ካላችሁ፣ አንዷ የተቀነሰችው ራሷ ሴቷ ነች። ምክንያቱም ራሱ ሴቱ ይኸው እዚህ ጋር እንግዲህ 1 3 5 ብለን የለ የሴቱ ኤሌመንቶች እነኚህ ናቸው። 1 3 5 ናቸው። ይሄ ለራሱ ሰብሴት ሊሆን አይችልም። አሚን ፕሮፐር ሰብሴት ሊሆን አይችልም። ኦኬ ቅድም ስንዘረዝር ሴት ኮንቴኒንግ 1 ሴት ኮንቴኒንግ 3 5 1 ኤንድ 3 1 ኤንድ 5 3 5 ብለን ኢምፒቲ ሴት እና ራሱ ሴቱ ብለናል። ሰብሴት ላይ ፕሮፐር ሰብሴት ላይ ግን ማንኛውም ሴት ለራሱ ምን አይደለም ብለናል። ፕሮፐር ሰብሴት መሆን አይችልም። ስለዚህ ችኛዋን እንቀንሳታለን ማለት ነው። ስንቀንስ ስንት ይቀራል ማለት ነው? 8 የነበረው 7 ይሆናል። አንድ እንቀንሳለን ማለት ነው። ፕሮፐር ሰብሴት እና ሰብሴትን በዚህ መልኩ መፈለግ እንችላለን። ጉድ። ሌላኛው ፋክት እዚህ ጋር ምንድን ነው መረዳት ያለባችሁ ተጨማሪ ሀሳብ፣ ኢፍ ሴት ኤ ኢዝ ሳብሴት ኦፍ ሴት ቢ ከሆነ ኤ የቢ ሰብሴት ከሆነ ማለት ምን ማለት ነው? የኤ ኤሌመንቶች በሞላ ቢ ውስጥ የሚገኙ ከሆነ ይሄን ስንገለብጠው ኮንቨርስሊ ቢ ኢዝ ሱፐር ሴት ኦፍ ኤ ይባላል። ኤ የቢ ሰብሴት ከሆነ ስንገለብጠው ምን ይሆናል? ቢ ኢዝ ሱፐር ሴት ኦፍ ኤ እንለዋለን። ሱፐር ሴት ኦፍ ኤ እንለዋለን። ይሄም ሲገለጽ በምልክት ምንድነው የምናደርገው? ቢ አድርገን እንደዚህ እንገለብጣታለን ምልክቱ። ይሄን ደግሞ ስናነበው ምን ብለን ነው የምናነበው? ይሄኛውን ኤ ኢዝ ሰብሴት ኦፍ ቢ እንዳልነው ሁሉ ይሄኛውን ደግሞ ስናነበው ምን ብለን ነው የምናነበው? ቢ ኢዝ ሱፐር ሴት ኦፍ ኤ ብለን እናነበዋለን። መቼ ነው ይሄ የሚሆነው? ኤ የቢ ሰብሴት ከሆነ በእርግጠኝነት ቢኢ የኤ ደግሞ ምንድን ነው እንላለን? ሱፐር ሴት ነው እንላለን ማለት ነው። ሱፐር ሴት ነው እንላለን። ጉድ። ሌላኛው እዚህ ጋር ምንድን ነው ማወቅ ያለባችሁ ሁለት ኢምፖርታንት ሀሳቦች። አንደኛ the order of elements in a set does not change the meaning of the set. Okay, meaning of the set አንደኛው ፋክት ይሄ ነው። ምን ማለት ነው? ኤ የሚባል ሴት አለ። ለምሳሌ የቅድሙን ሴት እንወሰደው። በውስጡ ያሉት ኤሌመንቶች ማማ ናቸው? 1 3 እና 5። እዚህ ጋር ያለው ለምሳሌ ኦርደሩ 1 3 5 ነው፣ ቅደም ተከተሉ ማለት ነው። በአንድ ሴት ውስጥ ያሉ አባላት ቅደም ተከተላቸው ቢዘበራረቅ የሴቱን ትርጉም አያሳጣውም፣ የሴቱን ምንነት አይለውጠውም ማለት ነው። ለምሳሌ ኤን እንደዚህ አድርጌ መጻፍኩትም፣ እንደዚህ 1 5 3 አድርጌ መጻፍኩትም፣ ወይም ደግሞ ኤን 3 5 1 አድርጌ ጻፍኩትም፣ ኦርደሩን ባዘበራረቀው ቅደም ተከተሉ በውስጡ ያሉትን ኤሌመንቶች ቅደም ተከተል ባዘበራረቀው ኦሪጂናሊ የሴቱን ትርጉም አይቀይረውም ማለት ነው። የስብስቡን ትርጓሜ አይቀይረውም፣ ለውጥ አያመጣም። ስለዚህ በኦርደር በቅደም ተከተል ተቀመጡ ውስጥ ያሉት ኤሌመንቶች አልተቀመጡ ሴቱ ላይ የሚያመጣው ለውጥ የለም። ሁለተኛ ሪደንደንሲ ነው። ሪደንደንሲ ወይም ደግሞ ሪፒቲሽን ኦፍ ኤሌመንትስ in a set does not change the set, does not change the set. ኦኬ ይሄም ደግሞ ምንድነው የሚላችሁ በአንድ ሴት ውስጥ የኤሌመንቶች ሪደንደንሲ ወይም ደግሞ ድግግሞሽ ለውጥ አያመጣም ነው የሚላችሁ። ቅድም ምኑ ነው ለውጥ አያመጣም ያልኳችሁ? የኤሌመንቶቹ ወይም የአባሎቹ አቀማመጥ ቅደም ተከተል ቢዘበራረቅም በቅደም ተከተልም ቢጻፍ የሚያመጣው ለውጥ እንደሌለ ሁሉ በአንድ ሴት ውስጥ አሁንም የኤሌመንቶች መደጋገም ለውጥ አያመጣም። ለምሳሌ 1 1 1 3 3 5 ሴት ኤ 1 3 5 5 5
3 አያችሁ። ሴት ኤ 1 1 3 3 3 5 5 አያችሁ። እነኚህ በሞላ አንድ አይነት ሴቶች ናቸው። በቃ ከዚህ ጋር እኩል ናቸው። 1 3 5 በቃ። ስለዚህ በአንድ ሴት ውስጥ አንድ የሚባለው ኤሌመንት አንዴም ተጻፈ 100 ጊዜም ተጻፈ 1000 ጊዜም ተጻፈ ለውጥ የለውም። ኦኬ ለውጥ የለውም። 3ም እንደዛው ተደጋገመ አልተደጋገመ ለውጥ አያመጣም። ከዚህ ጋር ሁሉም ሶስቱም እነኚህ ሶስቱ ሴቶች ከዚህኛው ጋር አንድ አይነት ናቸው። ኦኬ ሪደንደንሲ ወይም ድግግሞሹ የሚያመጣው ለውጥ የለም ማለት ነው። ስለዚህ በአንድ ሴት ውስጥ እንግዲህ በአባላቶቹ ላይ ማወቅ ያለባቸው ሁለት ፋክቶች ምንድን ናቸው? የአባሎቹ ቅደም ተከተል መዘበራረቅም ሆነ በቅደም ተከተል መቀመጥ እንዲሁም የአንድ ኤሌመንት ደግሞ በተደጋጋሚ መጻፍ ሴቱ ላይ የሚያመጣው ለውጥ የለም ማለት ነው። የሚያመጣው ለውጥ የለም። እነኝህም ቤዚክ እውነታዎች መረዳት ይኖርባቸዋል። ሌላኛው እንግዲህ ኦፕሬሽንስ ኦን ሴትስ ነው። ኦኬ ኦፕሬሽንስ ኦን ሴትስ፣ ይሄኛው እንግዲህ በጣም ኢምፖርታንት የሆነ ሀሳብ ነው። ኦፕሬሽንስ ኦን ሴትስ፣ ኦፕሬሽንስ ኦን ሴትስ ምን ማለት ነው? ይሄ ኦፕሬሽንስ ኦን ሴትስ ማለት እንግዲህ ኦፕሬሽን ማለት በሂሳብ ያለው ስሌት እንደማለት ነው። ኦኬ ስሌት ማለት ነው። ከዚህ በፊት አልጀብራ ላይ እንግዲህ ምን ተምራችኋል? ለምሳሌ 2 ሲደመር 3 ስንት ነው? 5። 4 ሲቀነስ 1 3። 2 ሲባዛ በ3 6። ወይም ደግሞ 6 ሲካፈል ለ2 3 እንደሚመጣ ሁሉ እንግዲህ እዚህ ጋር ቁጥርን ከቁጥር ጋር ምን ማድረግ እንችላለን? መደመር፣ መቀነስ፣ ማባዛት፣ ማካፈል እንችላለን። ነገር ግን እዚህ ጋር ለምሳሌ ኤ የሚባል ሴት አለ፣ ቢ የሚባል ሴት አለ። ካን ዊ አድ ኤን ከቢ ጋር መደመር ይቻላል? ወይም ደግሞ ኤን ወይም ቢን ከኤ ላይ መቀነስ እንችላለን? ወይስ ኤን ከቢ ጋር ማባዛት ይቻላል? ወይም ደግሞ ኤን ለቢ ማካፈል እንችላለን? ኦኬ ኦፕሬሽን እነኚህን አራቱን ስሌቶች ሴትስ ላይ ቁጥር ላይ ምን ተገብራቸውን መሰረታዊ አራቱን የሂሳብ ስሌቶች በሴቶች መካከል መተግበር እንችላለን ወይ? ካን ዊ ረን ዘስ አልጀብሪክ ኦፕሬሽንስ ኦን ሴትስ ኦልሶ ከተባለ አይሰሩም። ማወቅ ያለባችሁ ነገር ታዲያ ምንድነው ስሌት የምንለው? ምንድነው ሴት ላይ እነኚህ መደመር ካልቻልን፣ መቀነስ፣ ማባዛት፣ ማካፈል ካልቻልን ሴት ኦፕሬሽን ለምን እንላለን ካላችሁ ሴት የራሳቸው የሆኑ ሴትስ የራሳቸው የሆኑ ምን አላቸው? ኦፕሬሽኖች አሏቸው። የራሳቸው የሆኑ ስሌቶች አሏቸው። ልክ አንድን ቁጥር ከሌላ ቁጥር ጋር እንደምደምረው፣ እንደምቀንሰው፣ እንደማባዛው፣ እንደማካፈለው ሁሉ አንድን ሴት ከሌላ ሴት ጋር ኦፕሬት ለማድረግ ካስፈለገ ሴት ኦፕሬሽኖች የራሳቸው የሆኑ ሴት ኦፕሬሽኖች አሉ። እነሱ ነው የምንጠቀመው ማለት ነው እንጂ መደመርን አንድ ሴት ከሌላ ሴት ጋር መደመር አይቻልም፣ መቀነስ አይቻልም፣ ማባዛትም ማካፈልም አንችልም ማለት ነው። ስለዚህ የምንመለከተው እንግዲህ እነኛን ኦፕሬሽኖች ነው ማለት ነው። እነኛን ኦፕሬሽኖች ነው የምንመለከተው። በዚህ ርዕስ ስር ሴት የራሱ የሆኑ ኦፕሬሽኖች አሉት። ከነዛ ውስጥ እነማን ናቸው ካላችሁ ለምሳሌ ምን የሚባሉ ኦፕሬሽኖች አሉ? ዩኒየን ኦፍ ሴትስ አሉ። ለምሳሌ አንደኛው ዩኒየን ኦፍ ሴትስ፣ ዩኒየን የሚባል ኦፕሬሽን አለ። ዩኒየን ኦፍ ሴትስ ዩኒየናቸው መፈለግ እንችላለን። ኢንተርሴክሽን ኦፍ ሴትስ አለ። ኦኬ ልክ እንደ መደመር እንደ መቀነሱ እዚህ ጋር ዩኒየን ይባላል አንደኛው። ሁለተኛው ኢንተርሴክሽን ይባላል። ሶስተኛው ኮምፕሊመንት ይባላል። ኦኬ ኮምፕሊመንት እንለዋለን። ሶስተኛው ደግሞ ዲፍረንስ ነው። አራተኛው ደግሞ ዲፍረንስ ኦፍ ሴትስ ነው። ስለዚህ አንዳንዳቸውን ዋን ባይ ዋን እናያለን። ስለ አራት ስሌቶችን ቢያንስ እንመለከታለን ማለት ነው። የመጀመሪያው ዩኒየን ኦፍ ሴትስ ነው። ዩኒየን ኦፍ ሴትስ ምንድን ነው? ዩኒየን ኦፍ ሴትስ እንግዲህ ከስሙ እንደምትረዱ ዩኒየን አንድነትን ህብረትን የሚያመጣ ነው። ዩኒየን ኦፍ ሴትስ እዛኛው ላይ እንደመደመር አድርጋችሁ አስቡት። ነገር ግን እዚህ ጋር እንደምረም ለምሳሌ ሌት ኤ ኤንድ ቢ ኤ እና ቢ አሁን አር ኤኒ ቱ ሴትስ ኤ እና ቢ ሁለት ሴቶች ቢሆኑ
ዘ ዩኒየን ኦፍ ኤ ኤንድ ቢ ኢዝ ዲኖትድ ባይ ዋት ኤ ዩኒየን ቢ። ያችሁ ዩ በሚመስል ቅድም ዩኒቨርሳል ሴት ያለው አይነት ምልክት ነው የምንጠቀመው። ኤ ዩኒየን ቢ ዩ የሚመስል ምልክት። ይሄ ምን ያሳየናል? አሁን ሳነበው ምን ብዬ ነው የማነበው? ኤ ዩኒየን ቢ ብዬ ነው የማነበው ማለት ነው። ኤ ዩኒየን ቢ ምን ማለት ነው ይሄ ካላችሁ፣ ኤ ዩኒየን ቢ ካልን ምንድን ነው የሚነግረን? ዘ ሴት ኦፍ ኤክስ ሰች ዛት ኤክስ ኢዝ አን ኤለመንት ኦፍ ኤ ውስጥ ያለ ኤክስ ኢዝ አን ኤለመንት ኦፍ ኤ ኦር ዋት ኤክስ ኢዝ አን ኤለመንት ኦፍ ሴት ቢ ማለት ነው። ኦኬ ኤ ዩኒየን ቢ ስንል ዘ ሴት ኦፍ ኤክስ ሰች ዛት ኤክስ ኢዝ አን ኤለመንት ኦፍ ሴት ኤ ኦር ኤክስ ኢዝ አን ኤለመንት ኦፍ ሴት ቢ ማለት ነው። እዚህ ጋር ያለውን ኮንጃክሽን አያያዥ ተመልከቱ። ምንድን ነው ኦር? ኦር ማለት እንግዲህ ምንድን ነው በአማርኛ ወይም ማለት ነው። ለምሳሌ እኔ ከእናንተ ሁለት ሰው ብፈልግ የሆነ ስራ ለመስራት ሰው ፈለግኩና አንዳችሁን እከሌን አበበንና ከበደን ጥራልኝ ወይም ጥሩልኝ ብላችሁ ወይም አንድ ሰው ከእናንተ መርጬ አበበና ከበደ የሚባል ተማሪ ጥራልኝ ብል አበበን ወይም ከበደን ልብ አድርጉ። ማንን የፈለግኩት እኔ? አበበን ወይም ከበደን ጥራልኝ ብል እና አበበ ብቻ ቢመጣ ይሰራል አይሰራም? እኔ ስራ መስራት እችላለሁ አልችልም? እችላለሁ። ምክንያቱም ጥራልኝ ስለ ምንድን ነው ያልኩት? አበበን ወይም ከበደን ጥራልኝ ያልኩት። ስለዚህ አበበ ብቻ ከመጣም ይሰራል፣ ከበደ ብቻም ከመጣ ይሰራል። ወይም ደግሞ ሁለቱም ቢመጡ ችግር የለውም ይሰራል ማለት ነው። ስለዚህ ስንት አማራጭ አለ ማለት ነው? 3። the same thing here it is ኤ ዩኒየን ቢ ውስጥ ለመግባት የኤ ኤሌመንት ብቻ መሆን በቂ ነው። የኤ ብቻ ኤሌመንት መሆን በቂ ነው። ኤ ውስጥ መገኘት ብቻውን በቂ ነው። ወይም ደግሞ ቢ ውስጥ ብቻ መገኘት በቂ ነው። ምክንያቱም እዚህ ጋር ያለው ምንድን ነው የሚላችሁ? ወይም ኦር። ነገር ሁለቱም ጋር ቢገኝስ ችግር የለውም። ስለዚህ አንዱን እንወስዳለን ማለት ነው። ስለዚህ እዚህ ጋር 3 ኮንዲሽኖች አሉ ማለት ነው። ዩኒየን ላይ ይሄ ነው። ኦኬ በምሳሌ እናየው። ዩኒየን ማለት ይሄ ነው። በምሳሌ ስናየው ለምሳሌ ኤ የሚባል ሴት አለ። እሱ የያዛቸው ኤሌመንቶች 1 2 4 ናቸው። ከእንደገና ሴት የሚባል ቢ የሚባል ሴት አለ። እሱ ደግሞ የያዛቸው 2 4 8 እና 10 ናቸው። ኦኬ አሁን ኤ ዩኒየን ቢፈልጉ ብንባል ምንድነው የምናደርገው? ኦኬ ኤ ዩኒየን ቢ ማለት በሴት ኦፍ ኦል ኤክስ ኤ ውስጥ ያለ ኦር ዋት ቢ ውስጥ ያለ ነው ብለናል። ኤ ውስጥ ያለ ወይም ቢ ውስጥ ያለ ነው። ስለዚህ ማማ ናቸው። አንድ ለምሳሌ በወስድ ይሄን ኮንዲሽን ያሟላል አያሟላም? የትኛውን ኮንዲሽን ያሟላል? ይሄኛውን ያሟላል። ኤ ውስጥ ያለ ዋን ቢ ውስጥ ግን የለም። በቂ ነው። ምክንያቱም እዚህ ጋር ቅድም እንዳልኳችሁ ነው ኦር ስለሆነ አንዱን ካሟላ በቂ ነው። ስለዚህ አንድን ወስደዋለሁ። ሁለትስ ሁለቱንም ያሟላል። ይሄንም ያሟላል፣ ይሄንም ያሟላል፣ እሱም ይሄዳል ማለት ነው። ሶስተኛውን ኮንዲሽን ያሟላል። 4 ሁለቱንም ስለሚያሟላ እንወስደዋለን። 8 ይሄኛውን ኮንዲሽን ብቻ ያሟላል፣ እንወስደዋለን። አንዱን ካሟላ በቂ ነው ብለናል። 10 ይሄኛውን ኮንዲሽን ስለሚያሟላ እንወስደዋለን። ስለዚህ ኤ ዩኒየን ቢያችን ይሄ ይሆናል ማለት ነው። ስለዚህ ኤ ዩኒየን ቢ ስንል ምንድን ነው? አንደኛው ወይ ሴት ኤ ውስጥ መገኘት ወይ ሴት ቢ ውስጥ መገኘት፣ ካልሆነ ሁለቱም ጋር መገኘት። ከሶስቱ ኮንዲሽን አንዱን ካሟላ እንወስደዋለን ማለት ነው። ስለዚህ የሁለቱ የኤ እና የቢ ዩኒየን ይሄ ይሆናል ማለት ነው። I think it is very clear. Good. ሌላኛው ይሄ ቬን ዲያግራም አለ። ቬን ዲያግራም እንግዲህ ቬን ዲያግራም ማለት የቬን ምስል እንደማለት ነው። የቬን ምስል ይሄ እንግዲህ ቬን የሚባለው የሰው ስም ነው። ኦኬ ለመጀመሪያ ጊዜ በሴቶች መካከል ያለውን ሪሌሽንሽፕ ወይም ያለውን ዝምድና በሁለት ስብስቦች መካከል ያለውን ዝምድና በምስል የገለጸበት ስለሆነ ጆን ቬን የሚባል ማትማቲሻን በሱ ስለሆነ ይህን ሀሳብ ያመጣው በስሙ ተሰይሞለት ቬን ዲያግራም ይባላል። ዋና ሰውየው እንግዲህ ይህን ሀሳብ ያመጣው ጆን ቬን ይባላል። ሶ ቬን ዲያግራም ኢዝ ስኬማቲክ የሆነ ኦር ፒክቸራል ሪፕሬዘንቴሽን ኦፍ ሴትስ ነው። ፒክቸራል ምስልን በመጠቀም በምስል የመግለጽ ሂደትን የሚያሳየን ነው ማለት ነው።
እና ብዙ ጊዜ ይሄ ቬን ዲያግራም የሚወከለው በሰርክል ነው ማለት ነው፣ ወይም ደግሞ ክብ ነገሮችን በመጠቀም ነው ማለት ነው። ይሄ እንግዲህ በሴቶች መካከል ያለውን ሪሌሽንሽፕ ያሳየናል ማለት ነው። ለምሳሌ አሁን በቬን ዲያግራም ከፊል የሆነ ዝምድና ወይም ደግሞ ሙሉ በሙሉ ያለን ዝምድና እናሳይበታለን ማለት ነው። ዘ ዩኒየን ኦፍ ቱ ሴትስ ኤ ኤንድ ቢ፣ ለምሳሌ ኤ ዩኒየን ቢ በዚህ መልኩ ብናይ which is denoted by ኤ ዩኒየን ቢ በዚህ ምልክት ይገለጻል። አሁን እንዳሳየዋችሁ ነው። ኤ ዩኒየን ቢ is a set of elements that are either in set A or in set B፣ ኤ ውስጥ ያለ ወይም ቢ ውስጥ ያለ እንደማለት ነው። or in both ሶስተኛው ኬዝ ደግሞ ሁለቱም ጋር በሚኖርበት ሰዓት ነው። so we write this mathematically በምናሳየዋለን በቬን ዲያግራም እንደዚህ አድርገን እናሳየዋለን። ይሄው ይሄ ዩኒየናችን ነው ማለት ነው። ሶስተኛ ዩኒየን ሁለቱንም ይይዛል። አያችሁ፣ ሁለቱንም ይይዛል ማለት ነው። ይሄኛውን ሴት ኤ ብለው ይሄኛውን ሴት ቢ ብለው ይሄኛው ደግሞ ዩኒቨርሳል ሴታችን ነው ማለት ነው። ዩኒየናችን የሚሆነው ይሄ ነው፣ ዩኒቨርሳል ሴታችን ይሆናል። ምን ማለት ነው ይሄ ካላችሁ፣ ለምሳሌ እዚህ ጋር ያው ላሳያችሁ። አሁን እዚህ ጋር ይሄኛው ኤሪያ ምንድን ነች? ይሄ ኤ ነው፣ ይሄኛው ቢ ነው ብለናል። ሁለት ክቦች አሉ። ከዛ እዚህ ጋር ደግሞ ሁለቱ ተነካክተዋል፣ የጋራ ኤሪያ ፈጥረዋል ማለት ነው። እዚህ ጋር የሚቀመጡት እንግዲህ ኮመን የሆኑ ሁለቱም ጋር የሚገኙት ኤሌመንቶች ናቸው እዚህ ጋር የሚቀመጡት። ኦኬ፣ እዚህኛው ጋር የሚቀመጡት ደግሞ ኤ ውስጥ ብቻ ያሉት ናቸው እዚህ ጋር የሚቀመጡት። ኦኬ፣ ኤ ውስጥ ብቻ ያሉት ደግሞ እዚህ ጋር ይቀመጣሉ። እዚህኛው ጋር ደግሞ ቢ ውስጥ ብቻ ያሉ ኤሌመንቶች ደግሞ እዚህ ጋር ይቀመጣሉ። ኦኬ፣ ስለዚህ ዩኒየን ውስጥ ለመግባት ምንድን ናቸው? ኤ ውስጥ ብቻ ያለ ሊሆን ይችላል፣ ኦር ቢ ውስጥ ብቻ ያለ ሊሆን ወይ ደግሞ የጋራ የሆነው ሁለቱም ጋር ያለው ሊሆን ይችላል። ስለዚህ ሶስት ኮንዲሽኖች አሉ ማለት ነው። ይሄን በቬን ዲያግራም ስንመለከተው ይሄንን ይመስላል። ጉድ። ወደሚቀጥለው ኦፕሬሽን ስንሄድ የመጀመሪያው እንግዲህ ስሌት አይተናል። ምን ይባላል? ዩኒየን ኦፍ ሴትስ ብለን አይተናል። ሁለተኛው ኢንተርሴክሽን ኦፍ ሴትስ ይባላል። ይባላል ሁለተኛው ኢንተርሴክሽን ኦፍ ሴትስ እንለዋለን። ኢንተርሴክሽን ኦፍ ሴትስ። ሁለተኛው ስሌት ደግሞ ይሄ ኢንተርሴክሽን ነው። ኢንተርሴክሽን ምንድን ነው ካለ፣ ለምሳሌ ሴት አንድ ኤ የሚባል ሴት አለ፣ ሌላ ደግሞ ሴት ቢ አለ። የሁለቱ ኢንተርሴክሽን ከተባለ ደግሞ ዩኒየኑ ቅድም እንደዚህ ነበር አይጠቀም ነው፣ ይሄን እንገለብጠዋለን። ያችሁ። ስለዚህ አሁን ይሄን ሳነበው ብዬ ነው የማነበው ኤ ኢንተርሴክሽን ቢ፣ ኤ ኢንተርሴክሽን ቢ ብዬ አነበዋለሁ ማለት ነው። ኤ ኢንተርሴክሽን ቢ በዚህ መልኩ እናነባዋለን። ዲፋይን ስናደርገውስ እንዴት ነው ካላችሁ፣ ኢንተርሴክሽን ቢ ስንተረጉመው እንዴት ነው ካላችሁ፣ ሴት ኦፍ ኦል ኤክስ ማን ውስጥ ያለው ኤ ውስጥ ያለ ኤንድ ቢ ውስጥ ያለ። ኦኬ፣ አሁን ይሄንን በቀላሉ ለመረዳት ቅድም ያልኳችሁን ምሳሌ መልሼ ላምጣ። ለምሳሌ ከእናንተ መካከል እኔ አንድ ሰው ጠራና ሁለት ተማሪ የሆነ ስራ ለመስራት ብፈልግ አበበንና ከበደን ጥራልኝ ብላችሁ እና አበበ ብቻውን ቢመጣ ስራ መስራት እችላለሁ ወይስ ከበደ ብቻውን ቢመጣ ስራ መስራት እችላለሁ? አልችልም። ምክንያቱም መጀመሪያ ምንድን ነው ያልኳችሁ? አበበን እና ከበደን ጥራልኝ ነው ያልኩት። ስለዚህ አበበና ከበደ የግድ ሁለቱ መምጣት በአንድ ላይ መምጣት አለባቸው ማለት ነው። አንዱ ብቻ ከመጣ ስራ መስራት አይቻልም። ይሄ ለኢንተርሴክሽን የግድ አበበ እና ይሄው ኮንጃክሽኑ እዚህ ጋር እዩት። አያያዡ ማን ነው? ኤንድ ማለት ምንድን ነው? እና። ስለዚህ ኤ ውስጥ መገኘት አለበት፣ ከእንደገና ቢ ውስጥም መገኘት አለበት። የቅድሙ ምን ነበር? ኦር ነበር። ኦር ወይም ነው። ወይም ከሆነ አማራጭ ነው፣ አንዱ ብቻ በቂ ነው። እዚህ ጋር ግን ሁለቱ ኮንዲሽኖች የግድ መሟላት አለባቸው። ኢንተርሴክሽን ላይ ስንመጣ የጋራ የሆኑ ኮመን ኤሌመንትስ ነው የምትወስዱት። ምንድን ነው የምትወስዱት? ኮመን ኤሌመንትስ። ኮመን ማለት ነው ማለት ነው የወል የሆኑ ወይም ደግሞ የጋራ የሆኑ ኤሌመንቶችን
የግድ ሁለቱም ኮንዲሽኖች በአንድ ጊዜ መሟላት አለባቸው። ኤሌመንቱ ኤ ውስጥ መገኘት አለበት፣ አሴም ታይም ቢ ውስጥ መገኘት አለበት። የኤ እና የቢ የጋራ የሆኑ ኤሌመንቶች እንደማለት ነው። ኢንተርሴክሽን ማለት ባጭሩ ይሄ ነው። ጉድ። እሺ በምሳሌ እናየው። በምሳሌ ስናየው ኦኬ፣ ምሳሌ ሴት ኤ የሚባል ሴት አለ። ኤ የሚባል ሴት አለ። የሚይዛቸው ኤሌመንቶች 2 4 6 እና 8 ናቸው። አንድ ሴት ቢ አለ 2 3 5 6 9 11 ናቸው። አሁን የሁለቱን ኢንተርሴክሽን ፈልጉ ብትባሉ ኤ ኢንተርሴክሽን ቢ ምን ያክል ነው ፈልጉ ብትባሉ እንዴት ነው የምትፈልጉት? ኦኬ ኤ ኢንተርሴክሽን ቢ ማለት ዲፋይንስ አደርገው ኤክስ ሴት ኦፍ ኤክስ ሆኖ ኤክስ ግን ማን ውስጥ መገኘት አለባት? ኤ ውስጥ መገኘት አለባት። ኤንድ ከእንደገና ደግሞ ኤ ቢ ውስጥ መገኘት አለባት ብለናል። አትሚስ ሁለቱ ጋር የሚገኝ ማን ነው? ሁለቱን ውሰዱ። ለምሳሌ ሁለት ኤ ውስጥ አለ የለም? አለ። ቢ ውስጥ አለ የለም? አለ። ስለዚህ ሁለቱን ያሟላል። ሁለቱን ወስዳታለሁ። አራት እንሂድ። አራት ኤ ውስጥ አለ ቢ ውስጥ አለ የለም? ስለዚህ ኮመን አለው። ይሄኛውን ኮንዲሽን አያሟላም። ስለዚህ አራትን አንወስደውም ማለት ነው። ስድስትን ስትወስዱስ ኤ ውስጥ አለ ከእንደገና ቢ ውስጥ አለ፣ ሁለቱን ያሟላል። የጋራ ነው ማለት ነው። ሌላ ኤሌመንት አለ 8 ኤ ውስጥ አለ ቢ ውስጥ የለም። ሶስቱን ውሰዱ። 3 ቢ ውስጥ አለ ኤ ውስጥ የለም፣ የጋራ አይደለም፣ አንወስደውም። 9ንም 11ንም ብትወስዱ ቢ ውስጥ አሉ፣ ነገር ግን ኤ ውስጥ የሉ። ስለዚህ የጋራ የሆኑት ኤሌመንቶች ማማ ናቸው? 2 እና 6 ብቻ ናቸው ማለት ነው። 2 እና 6። ስለዚህ ኢንተርሴክሽናችን ወይም የጋራ ኤሌመንቶች እነኚህ ናቸው ማለት ነው። ኢንተርሴክሽናችን የኤ እና የቢ ኢንተርሴክሽን ሴት ኮንቴኒንግ 2 and 6 ይሆናል ማለት ነው። እንደዚህ አድርጋችሁ ኢንተርሴክሽንን መፈለግ ትችላላችሁ። ይሄን በቬን ዲያግራም እናሳይ ካላችሁ ደግሞ በቬን ዲያግራም መግለጽ ከፈለጋችሁ ይሄው ሴት ኤ አለ፣ እንደገና እዚህ ጋር ሴት ቢ አለ። ይሄ የመልሳር ሴታችን ነው ሁለቱን የሚይዘው። ስለዚህ አሁን ኤ ኢንተርሴክሽን ቢ የሚባለው ኦሪጂን የትኛው ነው ማለት ነው? ኤ ኢንተርሴክሽን ቢ ሪጅን የትኛው ነው? የሁለቱ የጋራ የሆነ ኦሪጂን ይሄ ነው ማለት ነው። እችን ብቻ እዚህ ውስጥ ያሉ ኤሌመንቶችን ብቻ ነው የምትወስዱት። ይሄ ሪጅን እንደምታዩት የማን ነው? ይሄ አሁን ሸድ ያደረኩት ሪጅን የማን ነው? የኤም ነው። አዚ ሴም ታይም የቢም ነው ማለት ነው። የጋራቸው ነው። ይሄኛው ብቻ ይሄ የኤ ብቻ ነው። ይሄኛው የቢ ብቻ ነው። ይሄኛው ግን የሁለቱ የጋራ ኤሪያ ነው ማለት ነው። ይሄ ሪጅን ነው የጋራ የሆነው ሪጅን ነው ኤ ኢንተርሴክሽን ቢ ብለን የምንገልጸው ማለት ነው። ኢንተርሴክሽን ቢ ብለን የምንገልጸው እሱን ነው። ስለዚህ ከዚህ ተነሳ ምን እናያለን? ለምሳሌ ሌላ ምሳሌ እዚህ ጋር ልስጣችሁ። ኤ ለምሳሌ 2 4 6 3 ኤሌመንት አለው። ሴት ቢ ደግሞ 1 3 5 አለው። አሁን የኤ እና የቢን ኢንተርሴክሽን ፈልጉ ብትባሉ የኤ እና የቢን ኢንተርሴክሽን ፈልጉ ብትባሉ ምንድነው የሁለቱ ኢንተርሴክሽን የሚሆነው ማለት ነው? ማለት የኤ እና የቢ የጋራ የሆኑ ኤሌመንቶች ሁለት የሁለቱ የጋራ ነው አይደለም፣ የኤ ብቻ ነው። 4ስ የኤ ብቻ ነው፣ እዚህ ውስጥ የለም። 6 እዚህ ውስጥ የለም። 1 ቢ ውስጥ አለ፣ ኤ ውስጥ የለም። 3 እና 5 ቢ ውስጥ አሉ፣ ኤ ውስጥ የለም። ስለዚህ የጋራ ኤሌመንት አላቸው የላቸውም። ስለዚህ ኤ ኢንተርሴክሽን ቢ ምን ይሆናል ማለት ነው? ኢምፒቲ ሴት ይሆናል። ኢምፒቲ ሴት ይሆናል። ስለዚህ ሁለቱ ሴቶች ኤ እና ቢ የሚባሉት ሴቶች የጋራ ምንም አይነት የጋራ ኤሌመንት የላቸው። ሰው የሁለቱ ኢንተርሴክሽን ኢምፒቲ ሴት ይሆናል። ልብ አድርጉ እዚህ ጋር ኢፍ ኤ ኢንተርሴክሽን ቢ የሁለት ሴቶች ኢንተርሴክሽን ኢምፒቲ ሴት ከሆነ ዘን ምን ብዬ መናገር እችላለሁ ማለት ነው? ኤ ኤንድ ቢ አር ኮልድ ዋት ምን ተብሎ ይጠራሉ? እንደዚህ ከሆነ የሁለት ሴቶች ኢንተርሴክሽን ኢምፒቲ ሴት ከሆነ ወይም በሌላ አነጋገር ሁለት ሴቶች ወስደን የሁለቱ ሴቶች ምንም አይነት የጋራ ኤሌመንት ከሌላቸው የጋራ የሆነ ወይም የሆል የሆነ ኤሌመንት ሜምበር አባል ከሌላቸው ምን ተብሎ ይጠራሉ? ዲስጆይንት ሴትስ ይባላሉ።
ዲስጆይንት ሴትስ እንላቸዋለን። ኦኬ ሁለት ሴቶች ኤኒ ቱ ሴትስ ወስዳችሁ ሁለት ስብስቦችን የፈለጋችኋቸው ሁለት ስብስቦች ወይም ደግሞ ሁለት ሴቶች ወስዳችሁ ኢንተርሴክሽናቸው ወይም ደግሞ የጋራ የሆነ ኤለመንታቸውን ስትፈልጉና ምንም አይነት የጋራ ኤለመንት ከሌላቸው ወይም ኢንተርሴክሽናቸው ኢምፕቲ ሴት ከሆነ ማለት ነው፣ ሌላ ነገር ሁለቱ ሴቶች ምን ተብለው ይጠራሉ? ዲስጆይንት ሴትስ ብለን እንጠራቸዋለን ማለት ነው። ዲስጆይንት ሴትስ። ኦኬ ጉድ። እስኪ ሌላ ተጨማሪ በቬን ዲያግራም ልስጣችሁ። ለምሳሌ እዚህ ጋር ይሄ ምንድነው የሚላችሁ? እዚህ ጋር ኤግዛምፕሉ ሁለት ሴቶች ተሰጥተውናል። አንደኛው ሴት ኤግዛምፕላችን አለ እዚህ ጋር። አንደኛው ሴት ኤ የሚባለው ሴት የያዘው ማማን ነው 0 1 3 5 እና 7 ይዟል። ሴት ቢ ደግሞ 1 2 3 4 6 እና 7 ይዟል። ምንድነው የሚለው? ሰው ድራው ዘ ቬን ዲያግራም ኤንድ ፋይንድ ኤ ዩኒየን ቢ ኤንድ ኤ ኢንተርሴክሽን ቢ። ምንድነው ፈልጉ የተባልነው? ምንድነው ፋይንድ ኤ ዩኒየን ቢን እና ኤ ኢንተርሴክሽን ቢን ፈልጉ ተብለናል። ለነኚህ ለሁለት ሴቶች ማለት ነው። እና በምንድነው የምንፈልገው? በቬን ዲያግራም ስሩን ተብለናል። ሶስቱን አብረን እንሰራለን። ስለዚህ የመጀመሪያው ስንሰራ ኤ ዩኒየን ቢ። ኤ ዩኒየን ቢ ማለት ምንድነው ብያችኋለሁ? ኤ ውስጥ ያለ ወይም ቢ ውስጥ ያለ ወይም ሁለቱም ጋር ያለ እንደማለት ነው። ስለዚህ በዚህ መሰረት ስንሄድ ምን ይሆናል ማለት ነው? 0 ይሄኛውን ኮንዲሽን ስለሚያሟላ 1 ሁለቱም ጋር አለ፣ 3 ሁለት አለች እዚህ ጋር ቢ ላይ 2 ስላለች 2 3 4 5 6 7 ዩኒየናችን ይሄ ይሆናል። ኢንተርሴክሽናችንስ የሁለቱ ኢንተርሴክሽን የጋራ የሆኑትን ብቻ ነው የምትወስዱት። ይሄኛው ደግሞ ኤክስ ሆኖ ማን ውስጥ ያለ? ኤ ውስጥ ያለ ኤንድ ልብ አድርጎ እዚህ ጋር ኤንድ እና ነው የሚለው ቢ ውስጥ ያለ ሁለቱም ጋር ያለ ማለት ነው። የጋራ የሆነ የጋራ የሆኑ ኤለመንቶች ማማናቸው 0 ለምሳሌ የጋራ ነው። ኤ ውስጥ ያለ ቢ ውስጥ የለም፣ የጋራ አይደለም። ስለዚህ የጋራ የሆነ አንድ ለምሳሌ ሁለቱም ጋር ስላለች አንድ እንወስዳለሁ። 2 እዚህ ጋር ብቻ ነው ያለው፣ እዚህ ጋር የለም። 3 የጋራ ነች፣ 3 እንወስዳለሁ። ሌላ 5 ኤ ውስጥ ነው፣ ቢ ውስጥ የለም። 7 ሁለቱም ጋር አለ። 4 እና 6 ቢ ውስጥ አሉ፣ ነገር ግን ኤ ውስጥ ያሉ። ስለዚህ የጋራ የሆኑት እነኚህ ሶስቱ ብቻ ናቸው ማለት ነው። በዚህ መልኩ ኤ ዩኒየን ቢን እና ኤ ኢንተርሴክሽን ቢ መፈለግ እችላለሁ ማለት ነው። ይህን በቬን ዲያግራም እንዴት ማሳየት እችላለሁ? በቬን ዲያግራም ይሄን ለማሳየት እዚህ ጋር እናምጣው። 1 3 7 የጋራ የሆኑት 1 3 እና 7 ብቻ ናቸው። ይሄንን ለመስራት ቬን ዲያግራማችን እዚህ ጋር እናስቀምጣለን። ዩኒቨርሳል ሴታችን አለ። እዚህ ጋር ማን አለ? ሴት ኤ ይሄ ሴት ኤ ነው። ይሄኛው ደግሞ ሴት ቢ ነው። ለምንድን ነው እዚህ ጋር የጋራ እንዲነካኩ ያደረኩት? የጋራ ነገር እንዲኖራቸው። ምክንያቱም ቅድም ኢንተርሴክሽን ስፈልግ ኢንተርሴክሽን አላቸው። ኦኬ ኢንተርሴክሽን ስላላቸው የጋራ ኤሪያ የጋራ የሆኑት ማማ ናቸው። አንድ አለች የጋራ 1 እና 3 እና 7 እነሱ የሚቀመጡት የሁለቱ የጋራ የሆነው ሪጅን ላይ ነው። ለምሳሌ ቢ ውስጥ ብቻ ያሉትን ተመልከቱ። ቢ ውስጥ ብቻ ያሉት 2 4 እና 6 ናቸው። 2 4 እና 6 እነዚህ ደግሞ ቢ ውስጥ ብቻ ነው ያሉት። ኤ ውስጥ ብቻ ያሉት እነማን ናቸው ካላችሁ 0 እና 5 ናቸው ማለት ነው። ሌላ 1 3 እና 7 የጋራ ውስጥ አሉ። እነዚህ ደግሞ 0 እና 5 ደግሞ ኤ ውስጥ ብቻ ነው ያሉት ማለት ነው። ዩኒቨርሳል ሴታችን በቬን ዲያግራም እንደዚህ አድርገን እናስቀምጠዋለን ማለት ነው። ነገር ግን እዚህ ጋር አሁን መርሳት የሌለባችሁ ነገር
የቅድሟ ዲስጆይንት ሴት ያልኳችሁ አሁን ምንም አይነት የጋራ ኤሌመንት ከሌላቸው ሁለት ሴቶች ምንም የጋራ ኤሌመንት ከሌላቸው በምስል ስናስቀምጣቸው ምንድነው የሚሆነው ማለት ነው? ሴት ኤ አለ። ቢ የሚሆነው ራሱን ችሎ ከተቀመጠ አሁን የጋራ ኤሌመንት አላቸው የላቸውም? አልተነካኩም። ሁለቱ ሰርክሎች ቬን ዲያግራሞች አልተነካኩም ማለት ነው። ስለዚህ ሁለቱ ካልተነካኩ የጋራ ሪጅን ራሳቸውን ችሎ የቆሙ ናቸው ማለት ነው። ይህ ምን ያሳየናል? ኤ ኢንተርሴክሽን ቢያቸው ምንድን ነው ማለት ነው? የጋራ ኤሌመንታቸው ምንም የላቸው ኤምፕቲ ሴት ነው ማለት ነው። ስለዚህ በዚህ ሰዓት ኤና ቢ ዲስጆይንት ሴትስ ይባላሉ። ይህ እንደዚህ አድርገን በቬን ዲያግራም ብናስቀምጠው ኤና ቢ ዲስጆይንት ሴትስ እንላቸዋለን ማለት ነው። መቼም ዲስጆይንት ሴት የሚባሉት ምክንያቱም ሁለቱ ሴቶች የጋራ የሆነ ኤሌመንት ሳይኖራቸው ሲቀር ራሳቸውን ችለው እንደዚህ መቀመጥ ከቻሉ ያኔ ሁለቱ ሴቶች ዲስጆይንት ሴትስ ይባላሉ ማለት ነው። ጉድ። ይህን ካየን አሁን ደግሞ ቤዚክ የሆኑ ፕሮፐርቲዎችን እዚህ ጋር እናያለን ማለት ነው። ቤዚክ የሆኑ ፕሮፐርቲዎችን እናያለን። ለምሳሌ የመጀመሪያው ሎው ኦፍ ኤምፕቲ ሴት ኤንድ ዩኒየን የሚባለው ነው። ምንድን ነው የሚላችሁ? ኤምፕቲ ሴት ባዶ ስብስብና ኢንተርሴክሽን ኤኒ ሴት ኤ ኤምፕቲ ሴት ዩኒየን ኤኒ ሴት ኤ ምን የሚፈጠር ይመስላችኋል? አሁን የኤምፕቲ ሴት እና የማንኛውም ሴት ሌላ ሴት እና የኤምፕቲ ሴት ኢንተርሴክሽን ምን ይሆናል? ኢንተርሴክሽን ምን ይሆናል ካለ ኢንተርሴክሽናቸው የሚሆነው ኤምፕቲ ሴት ነው። ዩኒየናቸውስ ምን ይሆናል ካለን ዩኒየናቸው ደግሞ ትልቁ ሴት ነው የሚሆነው ኤ ይሆናል ማለት ነው። ይሄን እዚህ ጋር በተጨማሪ ለማሳየት ያክል ኤ የቢ ሰብሴት ከሆነ ማለቱን ማለት ነው ሁሉም የኤ ኤሌመንቶች ቢ ውስጥ የሚገኙ ከሆኑ በእርግጠኝነት ምን ብዬ መናገር እችላለሁ? ኤ ኢንተርሴክሽን ቢ ምን ይሆናል ማለት ነው? ኤ ኢንተርሴክሽን ቢ ትንሽ ሴት ይሆናል ማለት ነው፣ ኤ ይሆናል። ኤ ዩኒየን ቢ ደግሞ የሁለቱ ሴት ደግሞ ዩኒየናቸው ደግሞ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ትልቁ ሴት ይሆናል። ኦኬ፣ ወይም ደግሞ ሱፐር ሴቱ ይሆናል ማለት ነው። በተጨማሪም ይሄ እንግዲህ ለዩኒቨርሳል ሴትም ይሰራል። ኦኬ፣ ዩኒቨርሳል ሴት ዩ ኢንተርሴክሽን ኤ ከሆነ ምንድነው የሚሆነው? ትንሹ ሴት ኤ ይሆናል ማለት ነው። ዩኒቨርሳል ሴት ምንድን ነው ብያቸዋለሁ? ሌሎች ሴቶችን በሞላ ሪሌትድ ሴቶችን በሞላ አቅፎ የሚይዝ ሴት ነው፣ ትልቅ ሴት ነው ማለት ነው። ስለዚህ በትልቅ ሴት እና በትንሽ ሴት መካከል ከሆነ ኢንተርሴክሽኑ ያለው ኢንተርሴክሽናችን የሚሆነው ትንሹ ነው የሚሆነው። ዩኒየናችን ደግሞ ትልቁ ሴት ይሆናል ማለት ነው። በተጨማሪም ዩኒቨርሳል ሴት ዩ ዩኒየን ኤ ከሆነ ዩኒቨርሳል ሴቱ ይሆናል ማለት ነው። ስለዚህ የምልክቱ እንዳይምታታባችሁ ዩኒቨርሳል ሴት እና ዩኒየን የተለያዩ ነገሮች ናቸው። ኦኬ፣ ይሄን ያዙ። ሌላኛው ኮሚታቲቭ ፕሮፐርቲ ነው። ኮሚታቲቭ ፕሮፐርቲ ወይም ደግሞ የቅይር ባህሪ ነው። ስለዚህ ኤ ዩኒየን ቢ ሰራችሁ ማለት ኤ ዩኒየን ቢ ማላችሁት ቢ ዩኒየን ኤ አንድ አይነት ነው መልሱ። የቅይር ባህሪ ማለት ነው። ኤ እና ቢ ቦታ በዩኒየን ኦፕሬሽን ዩኒየን በሚባለው ስሌት ውስጥ ኤ እና ቢ የምትቀያይሯቸው መደመር ላይ 2 ሲደመር 3 5 ነው። 3 ሲደመር 2 ብታደርጉት ቦታ ብትቀያይሩትም ያው 5 ነው፣ ለውጥ የለውም። የቅይር ባህሪ ለዩኒየን ይሰራል። ዘሴምቲንግ ይሄ ለማን ይሰራል? ለኢንተርሴክሽንም ይሰራል ማለት ነው። ለኢንተርሴክሽን ይሰራል። ኢንተርሴክሽን ቢም ከማን ጋር እኩል ነው? ቢ ኢንተርሴክሽን ኤ ጋር እኩል ነው ማለት ነው። ጉድ። ሶስተኛው ፕሮፐርቲ ይሄ አሶሺዬቲቭ ፕሮፐርቲ ነው። የቅድሙ ያልኳችሁ ምንድን ነው? ይሄኛው የቅይር ባህሪ ወይም ደግሞ ኮሚቴቲቭ ፕሮፐርቲ ያለው ነው ማለት ነው። ይሄኛው ኮሚቴቲቭ ፕሮፐርቲ የምንለው ነው። ይሄ ወይም ደግሞ በአማርኛ የቅይር ባህሪ እንለዋለን። ቦታ ብንቀያየር ለውጥ አያመጣም። ሶስተኛው ደግሞ አሶሺዬቲቭ ፕሮፐርቲ ነው። አሶሺዬቲቭ ፕሮፐርቲ ነው። ኦኬ፣ ወይም ደግሞ በአማርኛ የተጣማጅነት ባህሪ እንለዋለን። የተጣማጅነት
ባህሪ የምንለው ነው። ይሄ ነው። ኦኬ ምን ማለት ነው? ሶስት ሴቶች ያስፈልጉናል። ስለ አሶሺዬቲቭ ፕሮፐርቲ ስናወራ ሶስት ሴቶች ያስፈልጉናል። ለምሳሌ ኤ ቢ ሲ የሚባሉ ሶስት ሴቶች ቢኖሩ ኤ ቢ እና ሲ ሶስት ሴቶች ቢኖሩኝ ይሄ ለማን ይሰራል? ኤ ኢንተርሴክሽን ቢ መጀመሪያ የምሰራው ለማን ነው? ለኤ እና ለቢ ኢንተርሴክሽን ሰርቼ ያገኘሁትን ውጤት ከሲ ጋር ኢንተርሴክሽን ብሰራለት የማገኘው ውጤት ከማን ጋር እኩል ይለናል? መጀመሪያ ለቢ እና ለሲ ኢንተርሴክሽን ሰርቼ ከዛ በኋላ ከኤ ጋር ኢንተርሴክሽን ብሰራ ከማገኘው ውጤት ጋር እኩል ነው ይላችኋል። ይህ ምንድነው? የተጣማጅነት ያለው መጀመሪያ የምናጣምደው ማንን ከማን ጋር ነው? ኤን ከቢ ጋር አድርጋችሁ ከዛ ከሲ ጋር ብታደርጉትና መጀመሪያ ቢ ከሲ ጋር አጣምዳችሁ ከዛ ከኤ ጋር ብታደርጉት በኢንተርሴክሽን ለውጥ የለውም ነው የሚላችሁ። ይሄ ለማን ይሰራል? ይሄ በተመሳሳይ መልኩ ለዩኒየንም ይሰራል። ኤ ዩኒየን ቢ ፈልጋችሁ መጀመሪያ ከዛ ያገኛችሁ ውጤት ደግሞ ከሲ ጋር ዩኒየን ብትሰሩ የምታገኙት ውጤት መጀመሪያ ቢን ከሲ ጋር ዩኒየን ፈልጋችሁ ከዛ ከኤ ጋር ዩኒየን ብትፈልጉ የምታገኙት ውጤት ተመሳሳይ ነው። ስለዚህ ይሄ አሶሺዬቲቭ ፕሮፐርቲ ሲሆን ይሄኛው ደግሞ የቀየር ቦታ በማቀያየር የምናየው ፕሮፐርቲ ነው። ሁለቱም ይሰራሉ። አሶሺዬቲቭ ፕሮፐርቲም ኮሚቴቲቭ ፕሮፐርቲም ይሰራሉ ማለት ነው። ለዩኒየን እና ለኢንተርሴክሽን ማለት ነው። ለዩኒየን እና ለኢንተርሴክሽን ይሰራሉ። ጉድ። እስኪ ከዚህ ላይ አንድ ኤግዛምፕል እንስራ። እስኪ ኤክሰርሳይሳችሁ ላይ አንድ ከኤክሰርሳይዝ 1.5 ላይ የመጀመሪያው ጥያቄ እንስራ እስኪ። ኩዌሽን ነምበር 1 ምንድነው የሚለው? ሌት ኤ የሚባለው ሴት 0 2 4 6 እና 8 ነው ይለናል። ቢ የሚባለው ሴት ደግሞ 0 1 2 3 5 7 እና 9 ነው ይለናል። እና ለእነኝህ ምን ይላል? ድሮው ዘ ቬን ዲያግራም ኤንድ ፋይንድ ኤ ዩኒየን ቢ ኤንድ ኤ ኢንተርሴክሽን ቢ ፈልጉ ነው የተባለው። ስለዚህ ምን ፈልጉ ነው የተባለው? አንደኛ ኤ ዩኒየን ቢ ፈልጉ፣ ሁለተኛ ኤ ኢንተርሴክሽን ቢ ፈልጉ። ኤ ኢንተርሴክሽን ፈልጉ። ከዛ በቬን ዲያግራም ማሳየት ካስፈለገ እናሳያለን፣ ባናሳይም ዋናው ይሄ መስራታችን ነው። ቅድም አሳይቻችኋለሁ በቬን ዲያግራም እንዴት እንደምታሳዩ። ኤ ዩኒየን ቢ ለመፈለግ ምንድነው አንዱ ጋር ያለው ወይ ሁለቱም ጋር ያለ። ለምሳሌ 0 መውሰዱ። 0 ሁለቱም ጋር አለች ያሟላል። እዚህ ጋር አንድ አለች፣ እዚህ ጋር የለችም። እንወስዳለን ሁሉንም። ኦኬ 3 ይሄኛውን ስለሚያሟላ እንወስዳ። የጋራ የሆኑትን የጋራ ያልሆኑትንም በሞላ እንወስዳለን ማለት ነው። 7 8 እስከ 9 ድረስ ያሉትን ዩኒየን ላይ እንወስዳቸዋለን። ኢንተርሴክሽን ላይ ስንመጣ ግን የጋራ የሆኑትን ብቻ ነው የምንወስደው። ለምሳሌ 0 የጋራ ነች፣ ሁለቱም ጋር አለች። 2 1 እዚህ ጋር አለ፣ እዚህ ጋር የለም፣ አንወስደውም ማለት ነው። ስለዚህ የጋራ የሆነው ማን ነው? 2። ሌላ የጋራ ኤለመንት አለ 4 እዚህ ጋር ብቻ ነው ያለው። 6ም እዚህ ጋር ብቻ ነው። 8 እዚህ ጋር ብቻ ነው። 3 እዚህኛው ጋር ብቻ ነው። 5 ደግሞ ቢ ላይ ብቻ ነው። 7 9 ቢ ላይ ያሉ እዚህ ያሉ። ስለዚህ የጋራ የሆኑት ኢንተርሴክሽን ኤለመንቶች እነኚህ ናቸው ማለት ነው። እነኚህ ናቸው። ይሄን በቬን ዲያግራም ማሳየት ካስፈለገን እንደዚህ አድርገን ማሳየት እንችላለን በቬን ዲያግራም። ይሄ ዩኒቨርሳል ሴታችን ነው። እዚህ ጋር ሴት ኤ አለ፣ እዚህ ጋር ደግሞ ሴት ቢ አለ። የጋራ ኤለመንት እንዳላቸው አይተናል። ሴት ቢ አለ። ሶችኛዋ ኤሪያ የማነች ማለት ነው? እችኛዋ ኤሪያ የጋራ የሆኑ ኤለመንቶች የሚቀመጡባት ናቸው። እዚህ ጋር እንደምታዩት የጋራ የሆኑት 0 እና 2 ብቻ ናቸው። 0 እና 2። ይሄኛው ኤሪያ ደግሞ የማን የሚቀመጥበት ነው? የቢ ኤለመንቶች ቢ ውስጥ ብቻ ያሉት ማለት ነው። ቢ ውስጥ ብቻ ያሉት እዚህ ጋር ይቀመጣሉ። ማማ ናቸው? ቢ ውስጥ ብቻ ያሉት 3 አለ፣ አንድም እንደዛው አንድ የለችም እዚህ ጋር 1 አለች፣ 3 5 እና 7 እንዲሁም 9 ናቸው። እዚህ ጋር ደግሞ ያሉት ሪጅን እነማን ናቸው? እዚህ ጋር ደግሞ ያሉት ኤ ውስጥ ብቻ የሚቀመጡ ናቸው።
ኤ ውስጥ ብቻ የሚቀመጡ ናቸው። ኤ ውስጥ ብቻ ያሉት ደግሞ ማማ ናቸው? 0 እና 4 ኤ ውስጥ ብቻ ነው ያለው። 6ም እንደዛው፣ ከእንደገና 8ም እንደዛው። ኦኬ እንደዚህ አድርገን እዚህ ጋር በብጫ የተጻፉት እንግዲህ ኤ ውስጥ ብቻ ያሉ ናቸው። እዚህ ጋር በዚህ በወይን ጠጅ ደግሞ የተጻፉት ደግሞ ቢ ውስጥ ብቻ የሚገኙ ናቸው። እዚህ ጋር በቀይ የተጻፉት ደግሞ ኮመን ናቸው። እነኚህ ኢንተርሴክሽን ናቸው። ኢንተርሴክሽን ወይም ደግሞ የጋራ የሆኑት ኤሌመንቶች ናቸው ማለት ነው። ኦኬ ዩኒየን ናቸው ካላችሁ ደግሞ ዩኒየን ከተባለ ሁሉንም እዚህም ጋር ኤ ውስጥ ብቻ ያለውንም ቢ ውስጥ ብቻ ያለውንም የጋራ የሆኑትንም ደግሞ አጠቃላይ ሰብስቦ የሚይዝልን ደግሞ እሱ ዩኒየን ይባላል ማለት ነው። ይሄኛው ሁሉንም የያዘው ደግሞ ዩኒየን ይባላል ማለት ነው። ዩኒየን ይባላል። ዚህ ሶል አባውት እንግዲህ ቀጥሎ ደግሞ እንመለከታለን ማለት ነው። ኮምፕሊመንት እና ዲፍረንስ የሚባሉትን ሌሎች ኢምፖርታንት የሆኑ ኦፕሬሽኖችን ደግሞ በሚቀጥለው ቪዲዮአችን እንመለከታለን። ቴንክ ዩ ቬሪ ማች